የሳትኩት ተመልካቹ ነው የሳተው ግራ ገባኝ አወራንበት ታስታውሻለሽ በኋላ የነበረን አማራጭ ፕራይቬት አድርገን ጊዜ ይፍታው ከጤናው አይደለም የሚሉ አሉ ልክ ናቸው እንደዛ ነው ልክ ናቸው እንደዛ ነው የሚመስለው ይሄ እኮ ከጤነኛ አእምሮ የሚጠበቅ አይደለም እኛ ተባብረን አበልጽገንህ እዚህ ያድርሰንህ ሰውን እንዲህ ታዋርዳለህ አለኝ ለኔ ለራሱ ከምጠብቀው በላይ የሚዘገንኑ አይነት ነገሮች ሴት ባያየው ጥሩ ይሆኑ እናት እኔ ደግሞ እናት አይደለሁኝ እናት ባታየው ጥሩ የሆኑ ነገሮች መረጃዎች ነበሩ ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማው እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማው እና የተወሰነ እንደንተንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ ምንድነው ያደረገው ታጥበጠብቀኝ እቃ ምን አይነት ነው ምናምን ስለዚህ ወንድ ነው የሚፈልገው እሱ ምንድነው የሴት ቦታ ነው የሚሸፍነው ማለት ነው ራሱንም ሲልክ ራሱን እንደ ሴት ነው የሚልከው ቆንጆ አይባልም እና ቆንጆ ያልከው የሌላ እንትን ተከተ ጤነኛ ነገር አንተ ጭንቅላት ካለዚህ ነገሩ ላይ አያስብም እንዴ አይባልም እኮ ወንድማለ እንዲህ አይነቱ ነውር ተረጋገጠ ተብሎ ከመውጣት እንዲህ አይነቱ ነውር ውሸት ነው ተብሎ ቢቀርና እኔ ብሰደብ ይቀለኝ ነበር ይቅርታ እኮ የምጠይቀው ስታጠፋ ነው ሳታጠፋ እንዴት ይቅርታ ትጠይቃለህ ያኔ ሲናገሩኝ አይዋለሁ ሳልፍ ግን ልክ እንደዚህ ልብስ ይወልቃል ለብሼው ነበረ ሲናገሩኝ ሰማዋለሁ ልክ እንደዚህ ሳወልቀው እናመሰግናለን ተጓዦቻችን ኑ ወደ ቅድስት አርሴማ ሀገር አርሜኒያ እንሂድ ብለን ስንጣራ ሰምታችሁ በያላችሁበት ተጠራርታችሁ አብራችሁን ስለሄዳችሁ በልባችን ያለው ደስታ ብዙ ነው በእናንተ መመረጥ በእናንተ መታመን ለእናንተ መታዘዝ ያለው የህሊና እርካታና ጥፍጥናው ልዩ ነው ቅድስት አርሴማ አጽማ ያረፈበትን ገዳም ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበትን ጉድጓድ ቅዱስ ለንጊኖስ ኢየሱስ ክርስቶስን ጎኑን የወጋበትን ጦር አራራት ተራራን ለምን ግን ቆጥራለሁ ስለማያልቅ ልተወው ይሄን ሁሉ አይታችሁ የነበረንን ጊዜ አጠናቀን ወደየ ዓለማችሁ በሰላም ስለተመለሳችሁ ደስ ብሎናል ሶስተኛው ዙር የአርሜኒያ ጉዞ ከየካቲት 1 እስከ 7 በሐበሻ አቆጣጠር ስለሆነ እንደ በፊቱ ተጠራርተን እንድንሄድ ስንል እንጋብዛለን 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጅ ደህና ነህ እንዴት ነሽ እንኳን ደህና መጣ እንኳን ደህና ቆየሽኝ እስራኤል ነበርኩ በጣም ብዙ ቪዲዮዎች አየሁኝ ከዛ ሆኜ ቫይራል የሆነ ዋው ቤተልሔም ላይ ሰው እንደጉር ነበር እንደዚህ ሆኖ ሲያይ ነበር ምን አይነት ስሜት ውስጥ ሆነህ ነው አንተና ትዩማ አሁን ያለኝ እዛ የነበረኝን ስሜት ልገልጽልሽ እዛ በነበረኝ ስሜት ነው በቃ ሄድኩ ውድቅ ቃልኩ የምር ግን ከሰማይ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ እያልን የምንናገርለት በዚህ ጠባብ ብቻ በታያት የሆነች ትንዬ ናት እንዲህ ስዳስሻት ትጨርሻታለሽ እዚህ ነው ተወለደው በግርግሙ ውስጥ ነበርክ እንዴ አዎ ግርግሙ ላይ ነበርኩ እዚህ ጋር ተወለደ ሲያስጎበኙን ራሱ ቦርን ሂር ስሊፕ ሂር ይሉሻል እዚህችን በመታከር ሩም ውስጥ እንዲህ ነው የተወለደው ከዛ ራሴን ጠየቅኩ በዚች ቦታ በዚች ጠባብ ከዛ ደግሞ መለስ ብዬ በጠባብ ደረት በአጭር ቁመት ተወስኖ የሚለው ትዛለኝ ከዛ እዛ ያለው የግርግሙና የዛች ደግሞ ጠባብ ቦታ በዚህ ተካካሰልኝ እና የሆነ ስሜቴን ማጋራት ፈልጋለሁ እዚህ አልወድም እኮ እኔ እንደዚህ የሚገርምሽ እኔ ቤተክርስቲያንም ሲሄድ የሆነ ሌላ ሀገርም ሲሄድ እኔ ማየት ወደኔ ያየሁትን መረዳት ስሜቱን መጋራት እንጂ የምፈልገው ካሜራ ይዞ አልወድም ለመጀመሪያ ጊዜ ነው ያን ግን አልቻልኩም ዝም ብዬ በጣም ብዙ ህዝብ ነበረ ፈረንጆች ምናምን ሄድኩና ዘፍ ብዬ በኤፍራታ ምድር የሚለው ታወደደ በጣም በተለይ ደግሞ ሲዝኑ ስለሆነ አሁን ወቅቱ ስለሆነ
በኤፍራታ ምድር በቤተልሔም ጌታ ከተወለደ ከድንግል ማርያም የሚለውን አልኩ ላኩላችሁ አያችሁት። አሁን መጣሁ። እስራኤል በጣም የምትገርም ከተማ ነች። ቴልአቪቭም ነበርኩ፣ ኢየሩሳሌም ዞርክ በጣም። ምን ይዘህ መጣ? ብዙ ነገር ያው ብዙ ነገር ያው የኛ ሚዲያ ላይ ስትሆኚ ይዘን የምንመጣው ነገር ከዲዩቲ ፍሪ እንዳልሆነ ይገባኛል። ምን ይዘህ መጣ ስትይ ከዲዩቲ ፍሪ እንደ ምናልባት እሱን አስበሽ ከሆነ ብዬ ነው። ዲዩቲ ፍሪ ምናምን አጠብቂ፣ ግን ጥሩ ፕሮግራም ይዤ መጥቻለሁ። ወደ በእስራኤል ታሪክ የመጀመሪያው ሳልሆን አልቀርም። ክኔሴት የሚባል የእስራኤል ፓርላማ ውስጥ ገብቼ ነበረ። እዛ የፓርላማ ሜምበር የሆኑትን ዶክተር ጸጋ መላኩ ይባላሉ። ኢትዮጵያ ተወልደው ኢትዮጵያ ያደጉ፣ አሁን ግን በእስራኤል ፓርላማ ውስጥ የክኔሴቱ አባል የሆኑ የገዢው ፓርቲ የጠቅላይ ሚኒስትር ቤንጃሚን ኔታንያሁ ፓርቲ ውስጥ ነው ያሉት። ቤተ እስራኤል አይሁድ ናቸው። እሳቸውም ግን ከኢትዮጵያ የተወለዱ ማለት ነው። እሳቸውን አግኝቻለሁ። እዚህ ስላሉ ዜጎቻቸው፣ በዓለም ስላሉ ዜጎቻቸው ስለ እስራኤል ብዙ ጠይቂያቸዋለሁ። ብዙ ብለውኛል። እሱን ይዤ መጥቻለሁ። እናያለን። ሌሎችም ይኖራሉ። ያው እናያለን። ተመልካቾችን ይናፍቃሉ ብዬ ነው እኔም እጅ ከምን ያልኩት በዛ ነው እንጂ ቸኮሌት ማስቲካ ከረሜላ እሱን እንዳልሆነ ገምታለሁ። እሺ ደህና ነህ አንተ? እዛ በነበርክበት ጊዜ ላይ እኛ እዚህ ተምታተን ነበረ። አንድ የሆነ ቪዲዮ የሰራ ነው ቪዲዮ ነበር ተክልዬ። በዚህ በፖድካስቱ አይደለም፣ በእግረኛው ሚዲያ ላይ በዋናው ሚዲያችን ላይ የነበረ ነው እሱ ቪዲዮ። እኛም ከተወሰነ ጊዜ በኋላ ያው በተለይ ደግሞ አንተ ብዙ ጊዜ ተጠያቂነትን ትፈራለህ። እኔ እንደው ሰው በጣም ብዙ ጊዜ ሲናገር የምሰማው፣ እኔ ደግሞ ደረቴን ነፍቼ የምከራከርለት ተክሌ እንደዚህ አይደለም፣ ተክሌ በጣም ያስባል፣ ተክሌ ሰው ይሰበራል ብሎ ካሰበ ለራሱ በጣም ብዙ ነገር ይይዛል፣ ይደብቃል፣ ያስቀራል እንጂ ዝም ብሎ ይሄ ለመጋፈጥ ለቪው ለምናምን የሚሰራ ሰው አይደለም ብዬ ራሴ አምናለሁኝ። ለሚጠይቁኝ ሰዎች ሁሉ ይሄንን ምላሽ ያደርጋሉ። ዛሬ እየመሰከርኩልህ አይደለም የምርም ስለሆነ ማለት ነው። እና አንድ ቪዲዮ ነበር ታስታውሰዋለህ? ቀኑን በይፋ አላውቀውም። እኔ ከዚህ በፊት በስራ ባልደረባይ ነበር ሶፎንያስን አምጥተን እዚህ ጠይቀነው ነበር አይደለ? ሶፎንያስ ዋሲሁን ጋዜጠኛ ሶፎንያስ ዋሲሁን እንደውም እዛ ላይ ጋዜጠኛ ትበሉኝ ብሏል። አንዳንድ ጊዜ ቪዲዮ ብዙ ጊዜ የሚወጡ ቪዲዮዎችን በደንብ በትኩረት አንሰማም ብዬ አስባለሁ። እና ሶፎንያስ እዚህ መጥቶ ማህበረሰቡ ላይ የነበረ ጥያቄ ነበረ፣ አንዳንድ መረጃዎች ነበሩ፣ እነሱን ይዘን መተን ጥያቄ ያቀረብክለት እንደዛ እንዴት ነው በማሴም አንተ ሁሉ ጊዜ ሞብ ትለዋለህ አይደለ? የሆነ ነገር እንዴት እንደዚህ ትጠይቃለህ አንተ እኔ በጣም የሚደብሩኝ አንዳንድ ቃላቶች አሉ። አንተ ግን ምንም እንትን አይልህምና ከዚህ በፊትም ብየዋለሁ አይደለ? እግርህን ምን ትሴ ቅብርጥሴህን ምናምን ጭንቅላትህን ደደደደ በጣም ብዙ ነገር ተባልክ። ከዛ እንደውም እንትኑን ፕራይቬት አደረከው አይደለ? ቪዲዮን እንደዚህ አይነት ነገሮች ሲመጡ ኢሚዲየትሊ ማህበረሰቡን የሚጎዳ ከሆነ ማህበረሰቡን አቅጣጫ ከሆነ ተክሌ አንተ በጣም ፈጣን ነህ። እነሱ ወይ ያ ሰው የሆነ ቡድን ስላለ ሳይሆን ነው ይሄ ነገር እንደዚህ ሊሆን ይችላል፣ ቆይ እስኪ ይረጋጋ ብለህ ነው እንትን የምታደርገውና ፕራይቬት አደረከው። ከዛ ዝም አለን። ግን በጣም ብዙ መረጃ እጅህ ላይ ነበር። አንተ ለእኔ ለራሱ ከምጠብቀው በላይ የሚዘገንኑ አይነት ነገሮች፣ ሴት ባያየው ጥሩ የሆኑ እናት፣ እኔ ደግሞ እናት አይደለሁኝ፣ እናት ባታየው ጥሩ የሆኑ ነገሮች መረጃዎች ነበሩ። እነሱን ሁሉ ይዘህ ሰው ለምን ሲል እሺ የእናንተ ሀሳብ ከሶሳይቲ ነው የወጣሁት የሶሳይቲውን ሀሳብ አከብራለሁ ብለህ ዘጋህ። እና ጊዜ ራሱ የጊዜ ንጉስ ምናምን ይባላል። አንተ እስራኤል ሀገር ሆነህ እኛ እዚህ ተምታታን በቃ። አዎ ያን ጊዜ በዛ መንገድ እንዳልሽው በጣም ብዙ ሰው ፕራይቬት ሳደርገው 88,000 ሰው አይቶት ነበር። 88,000 ሰው ቪው እና 2,000 ምናምን ኮመንት ነበረው። ምንድነው የሆነው ብዬ አየሁት። ኮመንቱ የሚደወለውና የድምጹን የቴክስቱን አልቆጥርልሽም፣ እዛ ያለውን እንቁጠረው ብዬ ነው። ለኛም ለተመልካችም ክፍት የሆነው ያ ነው። የሚደወለው ወደኛ ብቻ ስለሆነ ተመልካች ያየው፣ የሚጻፈውንም እንደዛው። እዛ ጋር የነበረውን ግን ብናወራ ይሻላል ብዬ ነው። ምንድነው እኔ ነኝ የሳትኩት ተመልካቹ ነው የሳተው? ግራ ገባኝ። አወራንበት ታስታውሻለሽ።
በኋላ የነበረን አማራጭ ፕራይቬት አድርገን ጊዜ ይፍታው፣ ከዚህ በላይ ይሄን ጉዳይ መሄድ አያስፈልግም። መሄድ አቅቶን አይደለም፣ በዛ መንገድ ያን እንደዛ አድርገን የሰራ ነው ምክንያት ስለነበረን ነው፣ ሙያም ስለማይፈቅድ ነው። ኦኬ እኛ ግን ማሳየት የፈለግ ነው እሱም ራሱን ደግሞ ሶፎንያስ ዋሲሁን ራሱን እንዲከላከል መድረክ ከፍተን ነበረ። ሰው ግን የተረዳው ሌላ ነው። ከሱ በኩል ቆሙ፣ ከሱ ሀሳብ ቆሙ። እኔን ጭራሽ ሌላ ነገር መናገር ጀመሩ። በጣም ብዙ ቪዲዮ ተሰራብኝ። መሰራት ብቻ እንዳይመስልሽ በጣም የገረመኝ አንድ ስልክ ተደወለ። ከእናቱ ጋር ሆኖ ይደወልልኝ። ወጣት ልጅ ነው፣ በ25 እንደዚህ የባንክ ባለሙያ ነኝ ብሎኛል። እኛ ተባብረን አበልጽገንህ እዚህ ያድርሰንህ ሰውን እንዲህ ታዋርዳለህ አለኝ። ምን ማለት ነው አንተ የተባበርከኝ ምንድን ነው ምናምን ብዬ ጠየቅኩት። እና እኛንና እያየንልህ ምናምን አለኝ። የሰው መረዳት ግን የቱ ጋር ነው አልኩኝ። አሁን እኔን ሰው ሰብስክራይብ አድርጎ ቁጭ ብሎ ተክለ ሃይማኖት ሰራ ብሎ እግረኛው ሚዲያ ዛሬ ምን አወጣ ብሎ የሚያዩ እንደ ትብብር ነው ማለት ነው። በጣም ብዙ ጠየቁ። ይሄም በነገሮች ላይ እኔንም ማሳነስ ነው። አንተን ምናይህ ተባብረንህ ነው እንጂ ምንም የምትሰራው ነገር የለም፣ ባዶ ነህ ማለት ነው። ደግሞ ለትብብር ሰው እያየኝ ከሆነ ባያየኝ ነው የሚሻለው። የማወራው ነገር ይዤ የመጣሁት የምጠይቀው ቢያንስ እኔን አዩኝ። ተዩ እንደው ቢያንስ የማቀርባቸው ሰዎች ከሆነ ጉዳይ ጋር ስማቸው የተነሳ ታሪክ ያላቸው የጻፉ በሆነ ሙያ ላይ አንቱ የተባሉ የሆኑ ሰዎችን የሚያስተዳድሩ ሰዎች ናቸው። እኔ ብዙ ጊዜ ራሴ አይደለም የምቀርበው። ራሴ ቀርቤ ሪአክት እንደሚሰራ ሰው ተንደቅድቄ አይደለም የምወጣው፣ እንግዳ ይዤ ነው የምመጣው። ከእንግዳው ጋር የሚኖረኝ ነገር እኔ ጠይቃለሁ፣ እንግዳው ይመልሳል። ይሄ ቁም ነገር ነው። ከዚህ መማር፣ ከዚህ መዝናናት፣ ከዚህ ማወቅ የፈለገ ሰው ነው እንጂ የሚያየኝ ሰው ተባብሮኝ አይደለም። ልክ ኢንዳይሬክትሊ እኮ እየሰደበኝ ነው በነገርሽ ላይ። አሁን ብዙ ጊዜ ፊዚካሊ አካል ጉዳት የአይን የእግር ምናምን ያለባቸው ሰዎች በልመና በምንድን ነው የሚተዳደሩት? እንዳለመታደል ሆኖ ይሄን ስለዚህ ሰብስክራይቡንም እንደ ሙሉ አካል ብለህ እንደ መለመን ለምነህን ሰብስክራይብ አድርገን ነው ቅኔው። በሱ ቤት እኔ አንድ ቃል 3 ጊዜ የሚገባኝ ሰው ነኝ። በሱ ቤት አራዳ ሆኖ ነው። በጣም ስሜቴን የነካኝ አስተያየት ነው። ገረመኝ፣ በጣም ተደነቅኩ። ሰው እንዲህ ነው የሚያስበኝ? ከየትም አላመጣውም ይሄ ልጅ። ከዛ ኮመንቶችን አየን ምናምንና ኦኬ የሰው መረዳት እዚህ ድረስ ከሆነ ሌላ መረዳት እስኪፈጠር ድረስ ከዚህ ጉዳይ ጋር የተያያዙ ሌላ ማወቅ እስኪመጣ ድረስ 88,000 ሰው በዚህ መንገድ ከሆነ የተረዳው ሌላ 200 ሰው ቢጨመር ይሄን ነው የሚቀጥለው። በባህሪው ደግሞ ብዙ ሰው 5 ደቂቃዬና ኮመንት ያያል፣ ወይ ዝም ብሎ ገብቶም ኮመንት የሚያይ ሰው ይኖራል። ከኮመንቱ ላይ እየተነሳ ኮመንት ምናምን። ኦኬ እንደዛ ከሚፈጠር የኛ መሰደብ የኛ መዋረድ ይበቃል። እኛን ቻለው ለጊዜው ብለን ያዝ አረግ ነው። አላወረድ ነው፣ ፕራይቬት ነው ያረግ ነው። አሁን ጊዜው ተቀይሮ በሌላ ሚዲያ ሌላ ነገር አየን፣ ተጻፉ ምናምን ይቅርታው። ከዛ በኋላ ግን ከዛ አሁን ይቅርታ ላይ ከመምጣታችን በፊት አንድ እንግዳ ሲመጣ ወደ እግረኛው ሚዲያ ወደ ማንም ተቋም ሲመጣ ቃሉን ሀሳቡን ሲሰጥ ሚዲያው የማስተላለፍ ግዴታ አለበት። እኛ መጀመሪያ ማስፈርመን ነው አይደለ? ከዛ ደግሞ ስታወርደው ደግሞ ተጠያቂ ትሆናለህ። በወቅቱ ወደ ፕራይቬትነት ሲሄድ ሶፎንያስን ጠይቀዋል? አልጠየቅኩትም። ካረኩት በኋላ ጥሩ ነገር አነሳሽልኝ። ደወልኩለት። ፕራይቬት ከማድረጌ በፊት ደወልኩለት። ምን እያሰብክ ነው? ቪዲዮውን አይተኸዋል መቼም። ኮመንቱንም በጣም ብዙ ሰው ደወለልኝ፣ እንደዚህ ቅብጥርሱ አለኝ። እኔ እየተወቀስኩ ነው። ሰው የተረዳው በተቃራኒ ነው። እኔ አንተን ክፍ ዝቅ ለማድረግ አንተን ለማንጓጠጥ ለማዋረድ
የሰራሁት እስኪመስለው ሰው በዛ መንገድ ቆሟል። እንዴት አየኸው አንተ አልኩት። አንተ ስራህን ነው የሰራኸው፣ ልጠየቅ ነው የመጣሁት፣ ጠይቀኛል፣ አንተ ስራህን ነው የሰራሁት፣ ይሄ ኖርማል ነው፣ ቃሉ ነው እሱ ያለኝን ነው፣ ይሄ ኖርማል ነው አለኝ። ይሄን ብሎኝም ቪዲዮ የሆነ አደረው አለ፣ ቀጠለ በዛው። ከዛ ቅድም ያልኩሽን ውሳኔ ወሰን ፕራይቬት አደረግ ነው። ከዛ ደወለልኝ ራሱ ቪዲዮን ፕራይቬት አድርገዋል አለኝ። አዎ ስለዚህ አይ በቃ ይቀመጥ ማስታወሻ ይሆናል በቃ ምናምን አሪፍ ምናምን አለኝና ከዛ በፊት አንድ ቪዲዮ እንስራ ብየው ነበር። ይሄ ጉዳይ በተንሻፈፈ መንገድ ተስተው ተረድቶታል። ስለዚህ አንድ ቪዲዮ መስራት አለብን ማጥሪያ። እኔን በሌላ መንገድ ሰው ተረዳኝ። እኔ አሁን መጥቼ ብቻዬን እንዲህ ብል አይሆንም። ናና አንተ እንደዚህ ከሆነ የተረዳው ይሄ ኖርማል ነው ስራህን ነው የሰራኸው ብለህ ካመንክ እና ከተረዳኸኝ እሺ ና እንዲህ ብለን እናውራ አልኩት። እምቢ አለኝ። እንደገና ምናምን ብሎ እምቢ አለ። ከዛ በኋላ እኔም ተውኩት እንጂ ፕራይቬት ላደርገው ነው ብዬ አልጠየቅኩትም። ቪዲዮ እንስራ ብዬ ግን ጠይቄዋለሁ። እምቢ አለ እና ከዛ ቀጠለ። አሁን ጊዜው ተቀይሮ ከዛስ በኋላ ግን ምን መጣ? ለምሳሌ በዛ ወቅት አሁን ጊዜው መቀየሩን ተው፣ በዛ ጊዜ የነበሩ በጣም ከባድ ሪአክሽኖች ነበሩ። በተለይ ደግሞ አሁን ዩቲዩብ ላይ የሚሰሩ ቪዲዮዎችን ቆራርጠው ቲክቶክ ላይ ነው የሚጠቀሙት። አንድ ቪዲዮ ቫይራል የሚሆነው በጣም ቲክቶክ ላይ በጣም ብዙ ሰው ይነጋገርበታል፣ ይቀባበሉታል፣ ሪአክት ይሰሩበታል። ከዛ ውስጥ ብዙ ሰዎች ሪአክት አድርገውበታል። በጣም ብዙ ሰዎች ሼር አድርገውት ነበር፣ ተቆራርጦ ሁሉ ወጥቶ ነበረ። በዛ ወቅት እሴት ተመለከትከው ነገር ምን ነበር? በጣም ብዙ ነው የሰሩት። ይሄ ተናዳው ምን ብለው የሰሩትን ሰዎች ትቼ በምክንያት ነን ያሉ የሰሩትን የሁለት ሰዎችን ጠቅስልሻለሁ። የአንዷን የሙሉ ስሟን አውቃታለሁ። የህግና ጠበቃና የህግ አማካሪ አገልግሎት ባለሙያ ነኝ ትላለች። ሰብለ አሰፋ ትባላለች። ሰብለ አሰፋ እሷ የሰራችውን ሰብለ አሰፋ ማለት የኤልሳ አሰፋ እህት ማለት ነው። ኤልሳ አሰፋ እኔና አንቺ ብስራት ሬዲዮ እየሰራን የምናቃት ሴት ናት። የመሰለ መንግስቱ የሪዞርቱ ዛይረ ሌዲ ሚላት መሰለ መንግስቱ ሚንደቀደቅላት ሴት ናት። የሷ እህት ናት። አንዱ ደግሞ አቢላክ ይባላል። ቲክቶከር ነገር ነው። ቲክቶክ ላይ ነው ማቀው። ግን እኔ በአካል ቦሌ መድኃኔዓለም ላስቀድስ ሲሄድ በቅድስተ ቅዱሳኑና በቤተ መቅደሱ መካከል ሲመላለስ አየዋለሁ። ብዙ ጊዜ ቤተ ክርስቲያን ነው ማየው። ቪዲዮንም ሲሰራው እንደምናችሁ ክርስቲያኖች የተወደዳችሁ ምናምን ብሎ ነው የሚጀምረው። ሁለቱ የሰሩትን ቪዲዮ ያየው ልንገርሽ፣ እንደው ላሳይሽ፣ ባሳይሽ ጥሩ ነው። ሰውን ማሸማቀቅ፣ የበታችነት ስሜት እንዲሰማው ማድረግ ወይም ደግሞ ያልሆነውን ባህሪ አለ ብሎ በግድ ማሳመን ኮንቴንት ሊሆን አይችልም። ሰላም ክርስቲያኖች፣ ይሄን ቪዲዮ ኮፒ ሊንክ እና ሼር ስለምታደርጉልኝ በጣም አመሰግናለሁ። ከላይ እንግዲህ በምስሉ እንደምትመለከቱት በእግረኛው ሚዲያ ላይ ሶፎንያስ ጋዜጠኛው ቀርቦ ኢንተርቪው አድርጎ ነበር። ልጁ ያለፈበት የራሱ የህይወት ውጣ ውረድ አለ። በዚህ ወቅት ሚዲያ ላይ መቅረብ አለበት የለበትም ራሱን የቻለ አንድ መከራከሪያ ሐሳብ ሆኖ፣ ተክለ ሃይማኖት ግን ምንድነው እያረክ ያለው ነገር? አንደኛ ነገር ሰውየው በበሽታ ውስጥ በሐስል ውስጥ በመከራ ውስጥ ያለፈ ሰው ነው። ከጓደኞቹ ጋር ያነጻጸርክ ልጁን የበታችነት ስሜት እንዲሰማው ያደረክበት መንገድ ትክክል አይደለም። ሁለተኛው ደግሞ ቆንጆ አይባልም እና ቆንጆ ያልከው የሌላ እንትን ተከታይ ጤነኛ ነገር አንተ ጭንቅላት ካለዚህ ነገሩ ላይ አያስብም እንዴ? አይባልም እኮ ወንድ ማለት እንዴ? ወንድ ቆንጆ ስላለ ወይም ቤት ቁጭ ብያለሁ በቃ እንደ ቤት መቤት ነኝ ስራ የለኝም ስላለ ሌላ ነገር ነው ማለት ነው እንዴ? አንተ ጭንቅላትን ከዚህ ነገር አጽዳው እንጂ በጣም ትልቅ ሰው ነህ። በጣም ብዙ ነገር የሚጠበቅብህ ሰው ነህ እኮ። አንዳንዴ ከፍ ስትል ደና መርሃ ግብሮች ይዘገብተህ ጥሩ ነገሮች ስታቀርብ ይታያል። በጣም በሚያሳዝን ሁኔታ ደግሞ እንደዚህ የወረድክበት ኢንተርቪው የለም እና እኔ እዚህ ኢንተርቪው ላይ ያየው ተክለ ሃይማኖት አዳነ ውስጥ ያለ ቅናት፣ ተንኮል፣ ከዛስ በሰዎች ስብራት ውስጥ ራስን ከፍ አድርጎ የማየት ጥማት ነው።
ስለዚህ እኔ እውነት ለመናገር የሶፎንያስ ላይ ያረከው ነገር በይቅርታ እንኳን ኮምፕሮማይዝ የሚደረግ ነገር አይመስልም። ስብራት ነው እያደረክበት ያለው። እንደውም ልጁ በጣም ጠንካራና ቀና ልጅ ነው። አንተ በጣም አጣም የተረጎምካቸውን ነገሮች እሱ በቀናነት ሲረዳቸው ሲተረጉማቸው አልፎም ተርፎ አንተን ሲጠይቅ ነበርና አንዳንዴ ሚዲያ ላይ የምትቀርባቸው ነገሮች እንደው ይሄ ልጅ እኔ ጠብቄ የነበረው ነገር የራሱን ነገር ዲቨሎፕ እንዲያደርግ እናገዘው የሚል አጀንዳ ይዘህ ትመጣለህ እንጂ ፕሮፌሽናሊዝምን በተመለከተ ካንተ የተሻለ ልምድ ያለው ነው። የህይወቱ ጣውረድን አልፎ እዚህ የደረሰ ልጅ ነው እንዴ። በጣም እኮ ማለት እንደው ሌላ ሰውም ሲሎ ሰምቻለሁ አፍ አውጥተህ መሳደብን የቀረህ እንጂ ሁሉን ነገር አድርገዋልና ሶፎንያስ ግን በርታ። እንደዚህ አይነት ነገሮች እንደዚህ አይነት ደካማ ጋዜጠኞች ያጋጥማሉ። መልካም ሰንበት። ቅድም ብያለሁ አይደለ? ሰው ቪዲዮ አይም ያንን ቪዲዮ ኮፒ መለከቱት የሰራሁት ስራ ልጁ እኔ እኮ በጣም እኮ ነው ጋዜጠኛ አይደለሁም ብሏል። እሱ ግን ካንተ የተሻለ ነው ብሎኛል አለ። እሺ ስራው ለራሱ ተሰብሯል ምናምን የሚልህ እኮ 20 ምናምን ሺህ ብር እኮ ነው የከሰረው። ግን የፕሮግራም ምናምን አሁን ያችን ፓርት እንኳን ሁሉ አልሰሙትም አላዩትም። ይኸውልሽ መሰበርም የለውም። ይሄን ቪዲዮ በጣም ብዙ ነው የተሰራው እኮ ሺህ ምን ተሽ ነው ቆጥረን አንጨርሰው። የሰብለንም እነግርሻለሁ የዚህ ልጅ ያመጣሁት ለምን እንደሆነ ልንገርሽ። አንደኛ ትናንት ቼክ ሳረገው ነበር ከቲክቶክ እንትኑ ላይ አጥፍቶታል። ተጸጽቷል እሱ ራሱ። መጸጸት ማጥፋት ማለት አይደለም። መጸጸት ታዲያ በምንድን ነው መጸጸት? አትሊስት ያኔ እንዲህ አለ አገኘው ምናምን ለመደወል ይችል ነበር። ያኔ እንዲህ ሰራ አልነግረውም። ሌሎችም የሰሩ ነበሩ። ለአንዳንዶቹ ነገርኳቸው። ያስረዳኋቸው ሰዎች ተጸጽተው አወረዱ በጊዜው። የምራችሁ ነው እንደዚህ የሰራችሁብኝ ታውቁታላችሁ ምናምን ብዬ አስረዳኋቸው። ለሱ አልደወልኩለትም። ለምን? በዚህ ቪዲዮ ይሄን ቪዲዮ ሲሰራ ምንም የሚያውቀው ነገር የለም። እኔን መልሶ መሳደብ ብቻ ነው የፈለገው። ኦኬ እንደገና ይሄ ልጅ ሰላም ክርስቲያኖች ብሎ ነው የሚጀምረው። እንዳልኩሽ ቤተክርስቲያንም ላይ ያየዋለሁ። ምንነት ይጠበቃል ማለት ነው እዛ ቦታ ላይ ቤተክርስቲያን እንደገና ስለ ጸሎት አደራረግ ስለ ቤተክርስቲያን መጽሐፍ ቅዱስ እየጠቀሰ እንደዚህ ቲክቶኩ ላይ ራሱ ሲያስተምር ሲል የገባውን ነገር ሲናገር አየዋለሁ። እንደዛ ከገባሽ የዛ ሰው ነኝ ካልሽ ምንድነው የምትወጂው? ትሆናለህ። ግራ ቀኝ ጉዳዩን ለወቀው ነው የምትዩ። እኔ መጥፎ ነገር አድርጌ ከሆነ ሶፎንያስ ላይ እኔ ለምን መጥፎ ነገር አደረገ ብለሽ እኔን ለማስተማር እንት ያለሽ እንጂ መልሰሽ ከኔ እኔ ያረኩት ከተባለው ጥፋት በላይ መልሰሽ አታረጊም። እኔ ላይ የተናገረውን ነገር በብዙ ሰምተሻል። ስለዚህ በክርስቲያን አይነት ገጸ ባህሪ ሆኖ እንዲህ አይነት ነገር ሲናገር ገረመኝ። ቪዲዮን አስቀመጥኩት። እስካሁንም ያን ጊዜ እንዲህ ያልኩህ ባልተረዳሁት መንገድ ነው አሁን ገብቶኛል ምናምን ብሎ ቢሰራ አልፈዋለሁ። ኦኬ ግን አላለም። ቪዲዮን ብቻ በማጥፋት ነው ዝም ያለው። እንግዲህ እንዲህ አይነት ሰው ጋር ነው ስንጋፈጥ የነበረው። ኦኬ ሰብለ አሰፋ እናንተ አይደላችሁም ወይ ዩቲዩብ ቻናሉን እያያችሁ እዚህ ያደረሳችሁት? ስለዚህ እሱን ያለ ማየት ዘመቻ ለምን አናደርግም እንመካከርበት ብላ ፕሮግራም ሰርታለች። ጠበቃ ናት። አንድ ሰው ሰረከኝ አልሰረከኝ ክርክር ላይ ዳኛ ፊት ቀርባ ደንበኛዋ እና ሌላ ተከራካሪው ጋር ወይም ከአቃቤ ሕግ ጋር ግራ ቀኝ መረጃ ታይቶ ተመዝኖ ፍርድ ይሰጥ እያለች ብትከራከር ሕግ ተምሬያለሁ አውቄያለሁ የምትል ናት። መታኔ ጋር ቻናል አንሰብስክራይብ ለማስደረግ ዘመቻ ጀመረችብኝ። አሁን ምንም አላለችም። እንዲህ አይነት እናውቃለን ከሚሉ ምክንያታዊ ነን ከሚሉ በሙያቸው ማለት ነው ሰዎች ሁሉ ሳይቀር ብዙ ነገር ገጥሞናል። አንሰብስክራይብ አደረጉን ግን ሰዎች በወቅቱ ያረጉ ይኖራሉ። እኔ ቼክ አላረግም እየገባሁ ያረጉ ይኖራሉ። ግን አንሰብስክራይቡ እንዳለ ሆኖ ያ ሁሉ ስድብና ያ ሁሉ ኮመንት ለኛ ከአንሰብስክራይብ በላይ ነው። ቀላል ነገር አይደለም። ከዛ በኋላ እኮ አሁን ሰሞኑን ተክለ ሃይማኖት ይቅርታ ከዛ በኋላ እኔ አንተን ማየት አቁሜ ነበር ምናምን የሚሉ ምስክር አገኘን። በቃ እሷ የዘራችው ዘር ነው። ኦኬ ለምን በዚህ መንገድ ቀረበ? የበለጠ መረጃ ፈልጋለሁ የሚል ጥያቄ ነው የሚጠይቀው የህግ ባለሙያ። እናንተ ናችሁ ምናምን ብላ እንደዚህ ሰረችብን። እና እንዲህ አይነት ፈተና ነው የነበረብን።
ያ ቪዲዮ ከወጣ በኋላና ሰሞኑን ደግሞ ናዝሬት ላይ ከሆነው በኋላ በጣም ብዙ ሰዎች በግላቸው ቪዲዮ እየሰሩ ሌላ ላይቭ ምናምን እየገቡ እየደወሉልኝ ይቅርታ የሚል በጣም ብዙ ቪዲዮዎችን አይቻለሁ። ኢቭን ትልቅ ዩቱብ ላይ ፕሮግራም ያለው ልጅ ዳሎል ኢንተርቴይንመንት ራሱ ሰብሰብ አድርጎ ሰርቶ አይቻለሁ። ሙሉውን ቁጭ ብዬ ነው ያየሁት። በጣም በሳል ልጅ ነው በነገርሽ ላይ በጣም ዳሎል ያለው ልጅ ስሙን አላውቅም። ዳሎል ኢንተርቴይንመንት ነው ስሙን አላውቀውም። ብዙ ጊዜ ግን አየዋለሁ። እንትን ነው ማለት ያስባል። ዶክተር ነው ታውቂዋለሽ? አንድ ኢንተርቪው አይችለታለሁ እኔም ስሙን ባዮግራፊ በጣም በሳል ልጅ ነው። ሪያክት ነው የሚሰራው። እንዳልሽው የተማረ ሰው ነው። ወጣትም ነው ደግሞ ሚዛናዊ። እሱም ሰብሰብ አድርጎ እንዲሰርቷቸው አይቻለሁ። በጣም ያምራሉ። እና እንዲህ አይነት ይቅርታ ምናምን ሲጎደጎድል ሲመጣልኝ እንዲህ አላወቅን ነበር ሲሉኝ ደስ ያለኝ እንዳይመስልሽ በጣም አዝኛለሁ። ምን ነው በጣም ነው ያዘንኩት። እኔ የምመኘው የነበረው ሶፎንያስን በዛ መንገድ ኢንተርቪው አድርጌ ያ ሁሉ ሰው እኔን ሰድቦኝ አንተ ነህ እንጂ ከፍ ዝቅ ያረከው እሱ እንደዛ አይደለም ብሎ አጥረግርጎ ሰድቦኛል አይደለ? ያን ጊዜ እኔ አሁን ይቅርታ የምባልበትን ብፈልግ ኑሮ አሁን ናዝሬት ያሉ ልጆች መንገድ ላይ አገኝተው እንዲህ ብለው ተጻጽፈው ካወጡት በላይ ማአት ፋይል ማውጣት ይችል ነበር። እፈልጌ የነበረው እኔ እንደዛ አልነበረም። እፈልጌ የነበረው እኔ የማንቂያ ደወሉ ሁኜ እንደዛ ዳር ዙሬ ጠይቄ በዚህ ህይወት ከቀጠልኩ ሌላ ከተክለ ሃይማኖት የከፋ ሰው ጋር ይደርሳል እና ህይወት ያኔ ይገለባበጣል። እዚህም ደረጃ ነኝ እንዴ ብሎ እንዲነቃ ራሱን እንዲከላከል ራሱ ሶፎንያስ እፈልጌ የነበረው እንጂ እኔ እዛ ጋር ቁጭ አድርጌ ይሄው ማለትና ውሃ እስኪጠማው እስኪንቃቃ ማሳየት ጠፍቶኝ እኮ አይደለም። ማአት ዶክመንት እኮ ነበረ። ታስታውሻለሽ? ቪዲዮን አይተሽው ከሆነ ይሄን እዚህ ጋር የተላላከው የተጻጻፍከው የድምጹ የምስሉ ያንተ እንደሆነ እርግጠኛ ነኝ። በጣም እርግጠኛ ነኝ። እዚህ ጋር ግን አልደግመውም። እሱን ማለት በራሱ ነውር ነው በእኛ ባህል። ዊርድ ነው ምናምን ብሎ እሱ አቃለለው። የምን ዊርድ? በጣም የሚደገም አይደለም ብዬ ያለፍኩት ለምንድን ነው? አልተከራከረኝም ስለሚያውቅ ያኔ ያን ማለትና እሱ የሆነ እኔ ራሴ እውነተኛ ነኛው ይሄ ስላለኝ ነው ብዬ ያሸናፊ ተጫውቼ መውጣት ጠፍቶኝ ይመስልሻል? አይደለም። እንደገናስ ደግሞ አንድን ሰው በእንዲህ አይነት ነውር እንዲህ ብለሽ ስትጠይቂ ያለምንም መረጃ ሲሆን ያጋደላልኩ። መረጃው አለኝ አላልክም? እንዲሆን ያለምንም መረጃ ቢሆን ኑሮ ነው ቢሆን ኑሮ ኦኬ። ዝም ብለሽ ደርሰሽ እኮ አይደለም የምትይው። አንተ ምን ስትሆን ነው እንዲህ ያልከኝ? ምንድነው መረጃ? ደርሰህ እንዲህ ሰው እንዲህ ትላለህ ብሎ ቢጠይቅ ይሄው ምለው ስላለኝ እኮ ነው። ደግነቱ እሱም አልተናገረኝም አለፈው እና የነበረ ነገር ስለነበረ ነው። አሁን ይሄ ከወጣ በኋላ ሰው ይቅርታ ሲለኝ በነገርሽ ላይ እቺ ልብስ ድጋሚ ለብሻት የመጣው ታውቄ ነው። በዚህ ልብስ ነው ኢንተርቪው የሰራሁት። ማስታወሻ ነው። ላስታውስሽ አይደለም ማስታወሻ ሊሆን አይችልም። ምክንያቱም አሁን ይሄን ለብሽ ድጋሚ ቪዲዮ ሲሰራ ተመሳሳይ ቪዲዮ ስለሚመስል ሊያልፈው ይችላል ማለት ነው። አዲስ ነገር አይደለም በሚል ግን ይሄን ለብሽው የመጣሁት ያኔ አሁን ይቅርታ ለጠየቁ ሰዎች መልእክት ማስተላለፍ ስለምፈልግ ነው። ያኔ እንደዛ ከመስመር የወጣ ከጉዳዩ ጋር በማይገናኝ መንገድ ፊዚካሊ ድሮም አንተ እንደዚህ ባብ ልቡን አይቶ እግሩን ምናምን ያኔ እኔ ኢንተርቪው ነው ስሰራ የነበረው። አፌ ነው ሲያወራ የነበረው። አይምሮ ነው ሲያስበው የነበረው። ፕሮግራሙ የወክ አይደለም። እንደዛ ሲያጥረገርጉኝ ሙያ የለሽ አሁን ቅድም ያሰማውሽን አይነት ሲሉ የነበሩ ሰዎች ምንም እንኳን እንደ ሰው ምን ሆኗል ብዬ ብገረምም ወደ ውስጥ ገብቶ
እነሱ በወረወሩት ልክ የሚሰብረኝ አልነበረም። አሁንም ይቅርታ መጠየቃቸው በጣም ብዙ ሰዎች የነሱን የመጸጸት ልብ ያሳይ ካልሆነ በስተቀር እኔ ይቅርታው የምፈልግ ሰው አይደለሁም። ያኔ የተናገሩት እንዲህ ብለናል ተቀይመናል ምናምን ያሉኝ በሙሉ ያኔ ማልያስኩትም ያኔ ሲናገሩኝ ልብስ አውልቄ ነው ማሳይሽ። ያኔ ሲናገሩኝ አየዋለሁ። ሳልፍ ግን ልክ እንደዚህ ልብስ ይወልቃል። ለብሼው ነበረ ሲናገሩኝ እሰማዋለሁ። ልክ እንደዚህ ሳወልቀው እኔ ጋር የለም ልብሱ። ያ የተናገሩት ልብስ እንደ ልብሱ ነው፣ እንዲሁ ነው የሚወልቀው። በእነሱ ሀሳብ፣ በብዙ ሰዎች ሀሳብ የተናገሩት ነገር በሙሉ ገብቶ ስብርብር እንክትክት ምናምን ያደርገኝ ስለሚመስላቸው ነው የሚናገሩት። ግን አይደለም፣ ውጭ ነው እንደዚህ። ይኸው ለብሼው ነበረ ሳወልቀው የለም። እንዲሁ ነው አውልቄ የምጥለው። የምትሳደቡ ሰዎች የሚለበስ ስላልሆነ ሀሳባችሁ። አሁን ይቅርታችሁን አከብራለሁ። የእናንተ ልብ የመጸጸት ነው። በቃ የጥሩ ሰው መለኪያ ነው ይቅርታ አጠያየቃችሁ። ግን ይቅርታ የሚገባኝ ሰው ግን አይደለሁም። ይቅርታ የምትጠይቁበት ምክንያትም የለም። በተለይ ብዙዎቻችሁ ደጋጎች ናችሁ። ለምን እንደተናደዳችሁ እኔ ይገባኛል። ለምንድን ነው? ይኸውልሽ ኢትዮጵያውያን እንዲህ አይነቱን ነገር ሆኖ አይቶ ከማመን ይልቅ እንዲህ አይነቱን ነገር አልተደረገም ሆኖ ማየት አልፈልግም፣ አልስማ ሳላይ በሞትኩ የሚል ነውርን የመጸየፍ ሞራል ነው ያለን አብዛኞቻችን። አሁንም እየታየ ልክ እንዳለው ማለት ነው። አሁንም እኮ ይሄኛው ሌላ ነው። ቆይ ይሄኛው ሌላ ነው። ስለዚህ እኔ ያኔ ያልሆነን ነገር እንደሆነ እየነገርከን ነው ብቻ ሳይሆን እንዴት እንዲህ አይነቱን ወሬ እንዴት ይዘህ ትመጣለህ? እንዴት ታነግረናለህም ጭምር ነው። ማመን አይፈልግም አብዛኛው ሰው እንዲህ አይነቱን ነውር። ያስፈራል፣ መስማት አይፈልጉም። ይሄ ደግሞ ካላቸው የታጠረ ሞራል ቅድስና የመጣ ህይወት። እኔ ግን ያን ጊዜ ለመጀመሪያ ጊዜ እንዲህ አይነቱን ነውር እንዲሰሙ ፈልጌ ሳይሆን የተስፋፋ ነው፣ ሌሎቹም አለ መንቂያ ይሆን ከሆነ ሚዲያ መሆኔ ለዚህ ነው የሚጠቅመው በሚል ነበረ። ነውርን ከመጸየፍ አንጻር እንጂ ያን ጊዜ ያ ሁሉ ሰው የወረደብኝ አብዛኞቹ ነው የምልሽ። በተለይ ወጣቱ በዛ ወቅት ታስታውሳለህ? አንተ ራስህ እኮ በጣም ከኢንተርቪው በኋላ ምን ነው ተረጋጋ እንጂ ማለት በቃ እንትን ብሎ ነበር። ይቀፋል። አሁን ከእንደዚህ ጉዳይ ጋር እንዴትስ ማብራራት ትችያለሽ? እኔ እኮ ከዚህ በፊት ብዙ እንደዚህ አይነት ነገሮችን አልሰራም። እኔ ገፍተው ካልመጡብኝ በስተቀር አይገባኝም፣ ማብራራትም ይከብደኛል። ተፈጥሮዬም አይደለም። ደጋግሞ እንዲህ አይነትም ጉዳይ ማውራት ማስተዋወቅ ነው ብዬ አምናለሁ። እንደውም ይሄን የሚሰሩ ሰዎችን አልደግፍም። እኔ በግሌ 24 ሰዓት ሬዲዮም ላይ ምናምን የመንፈሱ የዚህ የምናምን የ666ቱ እንደዚህ ሲሉ ሰማለሁ። እኔ ልክ ነው ብዬ አላምንም። እኔ የኔ እምነት አንቺ መልካም ነው ያልሽውን ነገር የምትኖሪለትን ቅድስናውን፣ በረከቱን፣ ጽድቁን አውርተሽ የማትጨርሽው አምላክም ካለሽ በአምላክሽ እንደገና ደግሞ በጎ ነው የምትይው የስነ ምግባር የምን መለኪያ የምትይው ሰው ባህል ምናምን አለሽ። ስለዚህ 24 ሰዓት ማውራት እንጂ በየመሃሉ ሌላ ነገር እያመጡት ማለት ያኛው በጎ ነገሩን ያስረሳል የሚል የኔ የግሌ እምነት አለኝ። ብዙ ሰዎችም ይጋሩኛል። ለዛ ነው። ነገር ግን ገፍቶ ሲመጣ ደግሞ ይሄኛውን ዳር ደንበርሽን ለማስጠበቅ ትዋጊያለሽ። የብዙ ሰዎች እንደዛ ነው። አንድ ጥያቄ ልጠይቅ። እኔ ያን ጊዜ አይተሽኝ ከሆነ ነበርሽ ደግሞ አንቺም አንዷ ድምጹ ላይ ካሜራው ላይ የነበርሽው አንቺ ነሽ። ትክክል አልነበርኩም። እንደ ሌላው ጊዜም ኢንተርቪው አልነበርኩም። ካለኝ መረጃ በመነሳት እንደዚህ ነው እንጂ እናወራ የነበረው እንደውም ታስታውሻለሽ ቶሎ ብለን እሱን ራይድ ጠርተን ምናምን ነው ይሸኛ ነው። ብዙ መቆይ ፐርሰናል ነገሩን ልትወው ብዬ ነው። እዚህ ቢሮም እንደዚህ በነበርን ጊዜ ከዛ በኋላ ይሄ ኮመንት እንዲህ ሲመጣ አንድ ጥያቄ ብቻ ልጠይቅህ። እኔ በጣም የሚያሳስበኝ ነገር ስለሆነ ከዚህ በፊት በጣም የሆነ አንድ የፊልም ትምህርት ቤት ስንማር እንደዚህ አይነት ዶክመንተሪዎችን እናያለን። ኖርማል ዶክመንተሪ እና ከምናያቸው ዶክመንተሪዎች ውስጥ የሆነ ዶክመንተሪ እኔ ማስታወሳለኝ የራሱን ረሳሁትና
ማህበረሰባችን ነውር ብሎ አሁን ቅድም አንተ ስትለው ጸያፍ ብሎ ይሄንን ነገር ከማይና ከምሰማ በሞት ይሻለኛል ብሎ ነው አንተንም የተቃወመህ እንጂ በፌስቡክ በመናምን በጣም ብዙ ሰዎች ሲታገሉ ነበር አይደለ እንዴት እንደስለናለ ያሉ ስክሪንሾት ተደርገው ሁሉ የመጡት በጣም ብዙ ሰዎች እንደሆነ ባንክ ሰራተኛ ያነበብናቸው ያየናቸው ብዙ አሉ በቪዲዮ ለራሱ በጣም ብዙ አለ እዚህ ሀገር የሆነ ሰው ጋር ተቀጣጥሮ ሊገናኝ ሲል አይደለ በጣም ብዙ ነገር አለው እና ያን ሁሉ ነገር እያዩ እየሰሙ አይ አይደለም ያሉ ጋዜጠኞች ዛሬ ላይ ላይቭ እየገቡ ሱኮ እንደዚህ ነው ምናምን የሚሉ ሰዎች አጠገቡ ነበሩ አይዞ ወንድማችን ምናምን ግን ማን ገስጾት ነበረ በዛ እሱን አሁን እኔ ቅድም ደወል ያጅልኝ ይችን ሐሳቤ ያ ፕሮግራም ለሱ የማንቂያ ደወል እንዲሆነው እንጂ እሰራ የነበረው እሱን ይሄው ብሎ አሁን ከናዝሬት የወጡ ቪዲዮዎች እንዳየ ነው ማሳየት በጣም ቀላል ከዛ የበለጠ እዛ ምንድነው ያደረጉት ተቀጣጣሩ ተገናኙ መንገር ላይ ያገኙት ልክ ነው ይያልኩ አይደለም እሱንም በተመለከተ ነግርሻለሁ ወንጀል ነው ያልሽው ነገር አንቺ አይደለም ቅጣቱን የምትሰጪው ወንጀል ነው ከተባልሽ ለህግ አስፈጻሚ አካላት ነው የምታስረክቢው አንቺ ያው ምስክር ነው የምትሆኚው ህጉ ነው የሚቀጣው እንጂ አንቺ አይደለም የምትቀጪው ዱላው ትክክል አይደለም ነው ነውር ነው እንጂ ደግሞ ሌላ ነገር ነው እንዴ ታዩ እነሱ እንደዛ መምታታቸው እኔ እዚህ ኢንተርቪው ስሰራው ራሱ ጠንከር ያሉ ቃላትን እንኳን እየተጠቀምኩ አልነበረም ጉዳዩን የሚገልጽ ነገር እንኳን አይደለም የምጠቀመው ያኔ እፈራው ስለነበረ ጉዳዩን ዙሪያ ዳርዳሩ ነው በኋላ በደንብ ነግርሻለሁ ለምን የቤት እመቤት ነኝ ያልክ ለምን ቆንጆ ነኝ ያልክ ምናምን የሚሉትን ለምን ደጋግሜ ያነሳቸው እንደነበረ እነግርሻለሁ ዱላኮ የናዝሬት ልጆች ከያዙት በላይ እኔ 2 ዱላ አለኝ እኮ ከክራንች የተሰራ ከብረት የተሰራ 2 ክራንች እኮ ነው ያለኝ ታው እሱን እንኳን መሳቢያ ውስጥ ቁጭ አርጌ በለሰለሱ ቃላት ነበር ጠይቄ የነበረው ያን ማደርገው ሙያው ስለማይፈቅድ እንደዛ ነውና ዱላው ልክ አይደለም የይቅርታውን የተመለከተ በጣም አጽንኦት ሰጥቼ መናገር ፈልጋለሁ እኔን በግሌ ስለጠላችሁ ነው ብያለሁ አብዛኞቻችሁ ሆነ ብለው አውቃው የተሳደቡ ምናምን አሉ የሆነ ጊዜ እየጠበቁ ወይ መልከ 20 ምር ወይ ንግግር 20 ምር ምናምን እያሉ የሆነ ነገር ሲያገኙ ብቻ መምቻ የሚፈልጉት እንዲህ አይነት ነገር ሲፈጠር ቀድሞ ነገር እያጣመመ ይጎዳኝ የነበረው ሙሴ ሶሎሞን የሚባል ልጅ ነው አሁን እሱ ነበር እንዲህ አይነት እኔ ብዙ ጊዜ አጨቃጫቂ ነገሮች ለምሳሌ የዚህ የህፃኗ የሄቨን ጉዳይ የባህር ዳሮ እሱ ነው በጣም ብዙ ሰው የሚሰማው ልጅ ነው ከቲክባህም ከምንም ለቀምቀም አድርጎ የሆነ ነገር የሚሰራ እሱ ስላልገባው በሱ አእምሮ ብቻ ያያየ ነገር እያንሻፈፈ ብዙ ነገር ያጣም ነበር ተመሳሳይ ደግሞ አሁን እሱ በዚህኛው ጉዳይ አልገባም ሌሎች ግን ገብተው አጣማው ብዙ የተሳደቡ ሰዎች አሉ እነሱን አይመለከትም ግን እንዲህ አይነቱ ነገር ቀፎ ያልሆነውን ነኝ እንዲልህ ነው ወይ እንዴት አጨናንቀዋለህ ይሄ ሙያ ነው ወይ እርግፍ አድርገው የተናደዱ በጣም ብዙ ተመልካቾች አሉ ቪዲዮ የሚሰሩ እኔ በእነሱ ይቅርታ መጠየቃችሁ የእናንተን በጎነት የእናንተን ንጹህ ሊና ያኔም የጉዳዩን ነውርነት አይታችሁ እንዴት አጨናንቀዋለህ በሚል በማዘን የመጣ መናደድ እንጂ በተለየ እኔን በመጥላት ስላልነበረ አሁን እኔ ይቅርታ የሚገባኝ አይደለም ያኔ ስላልያስኩት ቂሙን ቅድም እንዳወለኩልሽ ልብስ የወለቀ ነው ያኔ ረስቼዋለሁ አውጥቼዋለሁ ከህይወቴ ይቅርታው የሚገባኝ አይደለም ግን የምር ይቅር ብያችኋለሁ ስትለን ነው ደስ የሚለን ካላችሁኝ በንጹህ ልቤ ያኔም ቂም ስለሌለ አሁን ደግሞ ይበልጥ የእናንተን ንጹህ ልብ አይቼ የጠየቃችሁበትን ምክንያት አይቼ በጣም ደስ ይለኛል ስለጠየቃችሁ እኔም ይቅር ብያችኋለሁ የለም በልቤ ግን የለም እንደዛ ቃሉን እንስማው ካላችሁ ነው እንጂ የሚገባኝ አይደለም ጥያቄው አላጠፋችሁ ብዙዎቻችሁ ነውርን ከመጸየፍ ከመራቅ እኔ ደግሞ እንዲህ አይነትን ነገር ብቻ በብዙ ምክንያት እሱን ማለት እፈልጋለሁ ሌላ ቅድም ቲክቶከሩም ሲል እንደነበረው የቤት እመቤት ነኝ
ቤት ነው ሙለው ማለት እና ቆንጆ ነኝ የሚለውን ከምን ነው የምታገናኘው? ያንተ አእምሮ ከዚህ ውጭ አያስብም ወይ? እንዴት እንዲጠይቀዋል አሉ። እኔ እዚህ ነገር ላይ ጫን ብዬ የጠየቁበት ምክንያት ነበረኝ። ያሉት ዶክመንቶች ይዣቸው የመጣኋቸው እሱ ራሱን የሚገልጽበት ከሰዎች ጋር የሚገናኙ ቪዲዮ፣ ቴክስቱ፣ ፎቶ ምኑ በሙሉ እሱ ይልሽ በመጥፎ አጋጣሚ በዚህ አይነት ስራ ስላለሁ ያወቅኩትን ነገር ልንገርሽ። በዚህ በወንድ ለወንድ በተና ሁለት የዚህ ግብረ ምናምን ነው ደግሞ የፈራውት እኮ ነው ቃሉን ራሱ መጠቀም በግብረ ሰዶም ውስጥ ያሉ ወንዶች ወንድ ሲቀጣጠሩ 3 አይነት አለ። አንድ ወንዱ እንደ ወንድ ሆኖ ሌላኛውን ወንድ ደግሞ እንደ ሴት የሚያረጋሉ። ሴት ብቻ ሆኖ ደግሞ እንደ ሴት የሚደረግ ደግሞ ወንድ አለ። ሁለቱንም ደግሞ ይሆኑ አሉ። እንደ ሴት ይደረጋል፣ እንደ ወንድም ያደርጋል። በጣም ቀፋፊ ነው አይደል? ይሄን ማብራራት በጣም ነውር ነው አይደለ? ይልሽ ያኔ እንዲህ ደፈርብዬ ምናምን ማውራት ጠፍቶኛ አይደለም፣ ስለሚቀፍ ነው። አሁን እንዲህ ማውራት በራሱ ለኔ እኮ ውርደት ነው። በጣም ነውር እኮ ነው ኢትዮጵያ ውስጥ። ለምንድን ነው ራስህን ቆንጆ ምናምን ብለሃል እያልኩ ጫን ብዬ የምጠይቀው ምሽከረከረው? ያሉት ምስሎች በሙሉ እሱ ራሱን የሴት ቦታውን የሚሸፍን ነው ሲጻጻፍ። ወንድ ለምሳሌ ወደ ናዝሬት ሲሄድ ምንድነው ያደረገው? ታጥበ ጠብቀኝ፣ እቃ ምን አይነት ነው ምናምን። ስለዚህ ወንድ ነው የሚፈልገው። እሱ ምንድነው የሴት ቦታ ነው የሚሸፍነው ማለት ነው። ራሱንም ሲልክ ራሱን እንደ ሴት ነው የሚልከው። ገባሽ አይደል? የራሱን ነው እንደዛ ስለነበረ እንዲህ ቆንጆ ነኝ የምትለው እንደዚህ ምናምን የምትለው ለምንድን ነው? ወንድ አይደለም ወይ ነው የኔ ጥያቄ። እሱም አለፈው። በጣም ነው ማዝነው። ግን በነገርሽ ላይ ይሄን ነውር እንዲቁጭ ብዬ እኔ ሳብራራ በጣም ነው ማዝነው። አንድ እሱ ነው። ሁለተኛ ናዝሬት ላይ በዚህ መንገድ በመጋለጥ አትበይው። በዚህ መንገድ ጉዳዩ ቪዲዮ ወጥቶ ብዙ ሰው ይቅርታ ሲጠይቀኝ ይቅርታ አርግልን ያን ካንተና ትክክል ነበርኩ ምናምን ሲለኝ ምነው እኔ በዛ ልክ የሌለ ነው ያቀረብከው ተብዬ ተሰድቤ እንደ ውሸታምም ተቆጥሬ በቀረው ነው ያልኩት። እንዲህ አይነቱ ነውር ተረጋገጠ ተብሎ ከመውጣት እንዲህ አይነቱ ነውር ውሸት ነው ተብሎ ቢቀርና እኔ ብሰደብ ይቀለኝ ነበር። ከዛ በኋላ ደውልኩለት። በጣም አዝኛለሁ በመውጣት አያነሳም። ደውዬለታለሁ አያነሳም። በጣም አዝኛለሁ። የተክለ ሃይማኖት አምላክ የእግረኛው አምላክ አጋለጠው ምናምን ሲሉ አይደለም። እኔማ እንደዛ ማድረግ አልነበረም መፈልገው። እኔ እኮ ኢንተርቪው የሰራሁት የመረጃ እነሱ መንገድ ላይ ምናምን አግኝተው ምናምን አይደለ እንትን ያሉት። እኔ እኮ ቤድሩም ውስጥ ያለ ፋይል እኮ ነው ያለኝ። ያ ጠፍቶኝ እኮ አልነበረም። አላደርገውም እንደዛ። አቋሜ እንደዛ ነበር። አሁንም ቢሆን እንደዛ አላረግም። እንትኑ ስላለ ዶክመንቱ ምናምኑ ስላልነበረኝ ሳይሆን በዛ ልክ መጨከን አልፈለኩም ነበር። እንደ ማህበረሰብ ገናነን ማለት ነው እኮ ገናነን እንደ ማህበረሰብ ለመቃወም ለመረዳትም። አዎ እንደገና ይሄን ጉዳይ እኔ ስሰራ ምን ያክል ሄደን ምን ያክል አጣርተን ተጠንቅቀን እንደምንሰራ ቢያውቁን ቢረዱን ደስ ይለኛል። ያለፈ ስህተት ካለ እንሳሳታለን፣ ጠቁሙን። ግን ያን ያክል ደግሞ ዝም ብለን አገኝ ሞጪውን ይባላል። አቦ ሰጡን አገኝ ሞጪውን የሚባል አባባል ታውቂያለሽ? እንቁር ይሄ አሁን ወደ ፓኪስታን ምናምን ክሪኬት የሚባለው አይነት ገና ጨዋታ ማለት ነው። እንቁር ይባላል፣ ገናም ይባላል። እቺ እሷ ሳትመጣ ዝም ብለሽ እንዲህ ስጠልሺ ካለች ትመቻታለሽ፣ ከሌለች ግን ዝም ብለሽ አየር ትቀዝፊያለሽ ማለት ነው። አገኝ ሞጭ ይባላል እሱ። በሌለ ኳስ ዝም ብለሽ አየር ምትመጪው ማለት ነው። እንደዛ አይደለም እኛ የምንሰራው። ይዘን ተጠንቅቀን እዚህ ላይ ያወራነውን እንኳን መልሰን በኤዲቲንግ ኤዲተሩ እንኳን አልፎት መልሰን አይተን ይሄ ይቆረጥ ብለን ኤዲቶሪያል አለ። ከመስራታችን በፊት ምንድነው የምንሰራው፣ ከሰራነው በኋላ ስናወራው ምናምን ብዙ ነገር እንጠቀ ያም ሆኖ ስህተት ይኖራል፣ እንሳሳታለን።
ግን ይሄኛው ደግሞ 100% ግን ቪዲዮ አንሳሳትም፣ ምክንያት አለን። በዛ መንገድ ሰራን፣ ብዙ ተባል። አሁንም ቢሆን ግን እኔ ማለት የምፈልገው የተክለ ሃይማኖት የእግረኛው እውነት ወጣ ያንን ስትሉት ሲሉ እኔ እንዲያውም የኔ እውነት ምናምን የሚለው ቀርቶ በተሳሳተ መንገድ ነበር የተረዱኝ። የሌለበትን አውቀህ ነው ምናምን ነበር አይደል? እንደዛ ሆኖ ቢቀር ነበር ደስ የሚለኝ። እኔ እንደ ውሸታም ተቆጥሬ ተሰድቤ ብቀር ደስ ይለኛል አሁን ያለው እውነት ከሚወጣ። ምክንያቱም መጀመሪያም ሰው ማመን አልፈለገም ነበር። አሁን አለማመን ስለማይችል ነው ያመነው፣ ምክንያቱም የሚጸየፈው ነገር ስለሆነ። ሌላ የቃላት አጠቃቀማችን ብናስተካክል ብዬ መመክረዋለሁ። በጣም ብዙ ሚዲያዎች ላይ ከኢትዮጵያ ማህበር ከኢትዮጵያ ባህል ምናምን ያፈነገጠ ምናምን የሚል ቃላት አጠቃቀም ሰማለሁ። ተመሳሳይ ጾታ ወንድም በዩ ሴት ለሴት ምናምን ከኢትዮጵያ ባህል ነውር አይደለም ያፈነገጠው። የኢትዮጵያማ ከሌላው ባህል ጋር የማይሄድ ኢቭን እዚህ ኢትዮጵያ በጣም ብዙ ባህል አለን ያንዱ ካንዱ የማይስማማበት። ይሄ ግብረ ሰዶምን ማቅለያ ቋንቋ ነው። እንግዲያውስ ጉዳዩ ምንድነው ነው? ያፈነገጠው ከስብዕና ነው። ሰው ከመሆን ነው ያፈነገጠው። ወንድ ከወንድ ተፈጥሯችን አይደለም፣ ሴት ከሴት ተፈጥሮ አይደለም። ሰው የተፈጠረው አዳም ሔዋን፣ አደም ሐዋ። አንቺ ልጅ የወለድሽው ወንድ አግብተሽ ነው። እኔም ደግሞ እግዚአብሔር ከፈቀደ ሴት አግብቼ ነው። የሰው ተፈጥሮ ይሄ ነው። ወንድ ከወንድ ሲሆን ከምን አፈነገጠ? ከምን ተጣላ? ከሰው ሕግ፣ ከሰው አፈጣጠር። ስለዚህ ከባህል ከወግ ከምን እያላችሁ አታቃልሉት። ይሄን ያዥልኝ። ሌላ የዱላውን ባነሳ ደስ ይለኛል። እዛ የነበረውን የዱላ ልጁ ተቀጥሮ እንደዚህ እና ብለው በዱላ የተቀበሉበት መንገድ ስሜታዊ ሆነው እኮ ነው እነሱም ነው አንድ ሰው እሱንም እንደውም አሁን እንትን እያሉት ነው። መጀመሪያ ላይ ያጻጻፈ ራሱ እሱስ ራሱ ግብረ ሰዶም ቢሆንስ ብለው ልጁን ማን ፈቃዱ ነው እንደዛ እንትን እያሉት ነው። እሱ ራሱን ይከላከል። እሱም ራሱ እንደዛ ሲል ሰምቻለሁ። እሱ ራሱን ይከላከል። ከዚህ በፊት የሚሰራቸው ቪዲዮዎች ከዚህ ጋር የተገናኙ ናቸው። ሴቶች እንዲህ ብላው እንዲህ ስታደርጊው ከባልሽ ጋር ከፍቅረኛሽ ጋር ምናምን እሱም ራሱን እንደዛ ሲገልጽ ሰምቻለሁ። እንዲያውም ወደ እኔ የመጣው እኔን ሀይ ያለኝ ከኔም ጋር ወሬ ያወራው እኔ የምሰራቸው ስራዎችን አይቶ ነው። ይሄ ሰው ኦኬ ለኔም ስሜት የቀረበ ይሆናል ብሎ ነው የቀረበኝ ይላል ራሱ ልጁ ፍሬዘር ፍቃዱ የሚባለው። ግን እሱም እንዲህ ነው ይባላል ምናምን የሚለው እሱ ራሱ ይከላከል እያወራበትም ስለሆነ አይ ስለ ብትሩ ምስልህ ያንን ፕሮሰስ ጠብቆ መጥቶ ልጆቹን እኮ ይናገራቸዋል። ሙሉ ቪዲዮን አይተሃል? እንደዚህ ነው እያለ ይነግራቸዋል። ከዛ አካባቢው የነበሩት ልጆች ግን ልክ ሲያዩት ከራሽናል ከማገናዘባቸው በበለጠ ስሜታዊነታቸው ቀደመ። እናመሰግናለን ተጓዦቻችን። ኑ ወደ ቅድስት አርሴማ ሀገር አርሜኒያ እንሂድ ብለን ስንጣራ ሰምታችሁ በያላችሁበት ተጠራርታችሁ አብራችሁን ስለሄዳችሁ በልባችን ያለው ደስታ ብዙ ነው። በእናንተ መመረጥ፣ በእናንተ መታመን፣ ለእናንተ መታዘዝ ያለው የህሊና እርካታና ጥፍጥናው ልዩ ነው። ቅድስት አርሴማ አጽማ ያረፈበትን ገዳም፣ ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበትን ጉድጓድ፣ ቅዱስ ለንጊኖስ ኢየሱስ ክርስቶስን ጎኑን የወጋበትን ጦር አራራት ተራራን ለምን ግን ቆጥራለሁ ስለማያልቅ ልተወው። ይህን ሁሉ አይታችሁ የነበረንን ጊዜ አጠናቀን ወደየ ዓለማችሁ በሰላም ስለተመለሳችሁ ደስ ብሎናል። ሶስተኛው ዙር የአርሜኒያ ጉዞ ከየካቲት 1 እስከ 7 በሐበሻ አቆጣጠር ስለሆነ እንደ በፊቱ ተጠራርተን እንድንሄድ ስንል እንጋብዛለን። 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጅ። ልጁ ያን ማድረጉ በጣም ስህተት ነው። ዱላው ቪዲዮ ያወጣበትን መንገድ ትክክል ነው አይደለም ምናምን የሚል ውስጥ አልገባም። ስራው ውስጥ ግን
ማንንም ደግሞ ሳናስፈቅድ የምንቃወማቸው ነገሮች አሉ። በኢትዮጵያ ውስጥ ግብረ ሰዶም ወንጀል ነው አይደለ? እሺ ሌላ ምሳሌ ልንገርሽ። እኔ አሁን ሜክሲኮ ላይ በፊት በስርዓት እየሰራን እያለ ከመገናኛ ከሜክሲኮ ወደ ቢሮ ነበር፣ ወደ ሳር ቤት ስለሆነ ቢሮአችን ሜክሲኮ ላይ የብዙ ሰው ሞባይል ሲሰርቁ ሲገቡ በጣም ብዙ ሰዎችን አይቻለሁ። ሌቦች ሲገቡ ማስጥላቸው ግን እህቴ ፖርሳሽን እያየሽው ነው ወይ ደግሞ ሌባ ላለው ፊቴን ዞር ብዬ ምናምን አይደለ? ግን አቅሙ የለኝም እንጂ አቅም ቢኖረኝ አንተ ሌባ ብዬ ይዤ ጥቃት መፈጸም እሱ እጅ ከፍንጅ ተይዞ ክስ ተመስርቶበት ከሚፈረድበት በላይ እኔ ሌባው ላይ ፈጸምኩት የሚባለው ጥቃት የበለጠ ያስቀጣኛል። መሆን የሚችለው ምንድን ነው? ሌባን ወንጀልን መከላከል የህብረተሰብ ቆይ ቅድም አሁን ስትል ግብረ ሰዶምነት አሁን አንተ እንትኑ ላይ መጣ በኢትዮጵያ ህግ ወንጀል ነው አለ። ወንጀል ነው። ሶ ፖሊስ እኛ ይሄን ያህል ሚዲያው እንደዚህ ያወራበት አንተ ካለህ መረጃ በላይ መረጃ ይኖረውን ብለህ ነው የምታስበው? ምን ስለዚህ ስለ ግብረ ሰዶምነት አዲስ አበባ ውስጥ ስላለው ስለ ሶፊም ስለማ አንተ መረጃ ላይ ብለህ እሱን እዚህ ስታወራው ይኖራቸዋል ብዬ እገምታለሁ። ምክንያቱም ፖሊስ ስራው ይሄ ስለሆነ ብዙ መረጃ አለው። ግን መረጃ አልወሰደም፣ አልታሰረም፣ ወይ ደግሞ ከሰብአዊነት ያፈነገጠ ነገር ሰብአዊነት ያልሆነ ነገር ያደረክ ነውና ተመርመር እስኪ ይሄ ምርመራ እናድርግበት ሲባል አላየንም። ስለዚህ ፖሊስ ራሱ ይሄንን ህገወጥ የሆነ ነገር ነው የተባለውን ነገር እርምጃ ሲወስድበት ካልታየ ማህበረሰቡ ምንድን ነበር ማድረግ የነበረበት? አሁንም ቢሆን መላልሰሽ ስልጣኑ ወዳለው ሰው ትጮያለሽ እንጂ አንቺ ህግን አታስፈጽሚ። ደጋግመሽ ታንኳኳለሽ እንጂ ወደ ፖሊስ በር ወይ ፖሊስ እንኳን የለም በቃ እኛ እናድርገው ብለሽ የፖሊስን ስራ መቀማት አትችይም። እሱ ራሱ ወንጀል ነው። በህግ ራሱ የመጀመሪያ ደረጃ ፍርድ ቤት አልወሰንልሽም እንበል አይደለ? ወደ ፍርድ ቤት ይዘሽው ይደሻል። ህግ አለ ብለሻል። እሺ በህግ ቁጥጥር ስር ዋለ። አሁን ከሳሽ ማን አለ? የኢትዮጵያ ህዝብ ነዋ። ይኸውልሽ ማህበራዊ ሚዲያው ስለተንጫጫበት ከባህል ከሞራል ጋር እንትን ያለ ነው ብሎ አቃቤ ህግ አንዳንድ ኬዞችን ለምሳሌ የቲክቶከሮችን ምናምን እንትን ብሏል። አንዳንድ ኬዞችን ደግሞ ፖሊስ ከሳሽ ይፈልጋል፣ ዶክመንት ይፈልጋል። በእርግጥ አቃቤ ህግ ማህበረሰቡን ወክሎ የህዝቡን የሀገሪቱን ህግ ምናምን ወክሎ ይከራከራል አለ። ግን አንዳንድ ኬዝ ደግሞ አሁንም ቢሆን ለፖሊስ መልሰን እናንኳኳኛም ዝም አትበሉ፣ እዚህ ደረጃ እስኪደርስ ብዙ ነገር ታውቃላችሁ፣ ብዙ መረጃው አላችሁ፣ በሲቪልም በሚሊተሪያችሁም ከኛ የተሻለ እዚህ ሀገር እኔ በግሌ የማምነውን ነገር ልንገርሽ። በየትኛውም ሀገር የመንግስትን መዋቅር የመንግስትን ጉዳይ የማጣራት አቅም በጣም አደንቃለሁ። አናንቀው የሚያዩዋሉ፣ እኔ ግን አናንቅ ያላይም። መንግስት ነው አይደለ? ቴክኖሎጂው በእጁ ነው፣ ቴሌው በእጁ ነው፣ በጀቱ በእጁ ነው። በቀላሉ ማግኘት ይችላሉ። ያውቃሉ፣ ማአት ነገር ነው የሚያውቁት። ግን ህግ ተደንግጓል ነው አሁን እኮ ህግ አለ እንዴ? ህግ አለ። ግን አንዳንዴ ለህብረተሰቡም ዝም ብሎ አጀንዳ ሲሰጥና ህብረተሰቡ ዝም ብሎ በእንዲህ አይነት በግል ጉዳዩ በሃይማኖት በምናምናም ሲያወራ እንደው እነሱም መንግስትም ፖሊስም ቁጭ ብሎ አብሮ የሚዝናና ሁሉ ይመስለኛል አንዳንዴ እንጂ በጣም ብዙ መረጃ አላቸው። በጣም የመንግስትን አቅም የፖሊስን የደህንነት መስሪያ ቤቱን ምናምን አናንቆ ማየት ልክ አይደለም። የማንም ነገር መረጃው አላቸው። ቅድሚያ የሚሰጡት ግን ነገር አለ። ለምሳሌ ከእንዲህ አይነቱ ማህበረሰብን በጣም ከሚጎዳ ከዚህ ከማህበራዊ ጉዳይ ያለፈ የሆነ ቦታ ለስልጣንም ለመንግስትነትም አስጊ የሆነን በሄሊኮፕተር ይዘው ይመጣሉ። አይሽ ጀቱም በጀቱም ታንኩም ባንኩም ሲሉ ሰማለሁ። መረጃውም ማስረጃውም ሁሉም አላቸው። ግን ያን ያክል አንዳንዴ ለህብረተሰቡ ዝም ብሎ የሆነ ኳስ ጣል ይደረጋል እና መጫወቻ እንደዛ እረዳዋለሁ እኔ እንጂ ፖሊስ አያውቅም ብዬ አልገምትም። በደንብ ያውቃል። ተስፋለኝ እኔ ህጉ ምናምኑ ከሚለው ባለፈ እኔ የጨነቀኝ ነገር በጣም ብዙ ነው። ይሄ ልጅ ሶፎንያስ ዋሲሁን በዚህ መንገድ ሆኖ በማየቴ በጣም አዝኛለሁ። ሌሎች ሰዎች እንደሚሉት
እውነት ወጣለህ እንኳን ደስ አለህ እንደሚሉኝ ደስተኛ እንዳልመስልሽ በጣም ነው ያዘንኩት። እንዲያውም የኔ መሰደብና የኔ እንደዛ መተቸት ይሻለኝ ነበር። ምክንያቱም እንዲህ መጋለጡን ባቀው ቀድሞም ቢሆን እኔ ያደርገው ነበር። ለሶፎንያስ ያዘንክለት አንተ ከልጆ አይደል ለሱ ብቻ ማዘን አይደለም እንዲህ አይነቱን ነገር ራሱ ለህዝብ በግልጽ ማውራት አይከብድም? በጣም እኮ ነው የሚከብደው በዚህ ልክ ማብራራት። እንደገና ለሶፎንያስ ብቻ ሳይሆን እኔ ልጨምርልሽ የምፈልገው እኔ መሆን የምፈልገው ለሶፎንያስ የነበረው በዛ ኢንተርቪው ቤዛ ነበር መሆን የምፈልገው። ልቤዥው ነው የመጣሁት። ብልጥ ቢሆን ልጁ ሶፎንያስ ቅድም መጀመሪያ ላይ ጠቆመን ብልጥ ቢሆን እንደው ዳርዳሩን የምናምን ቀስ አድርጎ እንደ ሴት ብለሃል ምናምን አለኝ እንጂ ራስህን ወይዘሮ ነኝ ብለሃል፣ ራስህን ምንድነው ቆንጆ ነኝ ብለሃል፣ ራስህን እንደ ሴት የቤት እመቤት ቆጥረሃል ብዬ በጨዋ ቋንቋ አንደበቴ በጣም እኔ በግሌ የቆረበ አንደበት ነው ያለኝ ብዬ አምናለሁ። የቆረበ አንደበት ማለት ስጋው ደሙ የተቀበልኩ ማለት አይደለም። የቆረበ ማለት የታረመ አንደበት ማለት ነው። ለሰው ጆሮ እና ደግሞ ቋንቋው የተሸከመውን ሐሳብ ሁሉ ይጨነቃለሁ። ስለዚህ በታረመና በቆረበ አንደበት እንዴት ራስህን የቤት እመቤት ትላለህ? ወንድ ነህ እንዴት ቆንጆ ትጫወታለህ? ወንድ እንዴት እንደዛ ይላል? እኔ ይህን በቀለለ ቋንቋ ጠቀስኩት እንጂ ያለኝ ዶክመንት ግን ምንድን ነው? የተግባሩ ነው። ያን ማድረግ አልጠፋኝም ነበር። ይሄን ይዤ ስጠይቀው እሱ ቢነቃ ኑሮ እኔ ለቤዛ ልሆነው ልቤዤው እንደመጣሁ ቢያቅ ኑሮ ኦኬ ዛሬ በዚህ መንገድ እንትን አለኝ እንጂ ነገ እኮ ጊዜው ማህበራዊ ሚዲያው መረጃው በቀላሉ የሚገኝበት ጊዜ ነው፣ ከዚህ የከፋ ነገር ይገጥመኛል ብሎ ራሱን ሰወር አድርጎ የሆነ ነገር አድርጎ ራሱን አርሞ አሁን እንደሚለው ጸበል እንዲሄድኩ ምናምን። በነገርሽ ላይ ጸበል መደበቂያ አይደለም። አሁን ጸበል ነው ያለው ብሎ አሁን አሻም ቲቪ አውጥቶ አይቻለሁ። ጸበል እንደዚህ ወደዚህ ራሴን ለማረም እንደማመን ቆጥረዋለሁ። ይሄን ራሴን ለማስተካከል ወደ ጸበል ሂጃለሁ ማለት እንደማመን ቆጥረዋለሁ። እኔ አሻም ቲቪን እንደ ተቋም ስለማምነው እኔ ቃል በቃል ከሶፎንያስ አልሰማሁም። አሻም ግን ተቋም ስለሆነ ጠይቄ እንዲህ ብሎኛል ብሏል፣ ሰራተኛቸውም ስለሆነ። ስለዚህ ኃላፊነቱን ለአሻም ሰጠን እንደማመን ቆጥረዋለሁ። አሁን ጸበል ሂጃለሁ ብሎ ሰው በሃይማኖት በኩል ርህራሄ ቸርነት እንዲያገኝ ከዛ መጥቶ ደግሞ የሆነ ቦታ ላይ ደግሞ ወይ ድጋሚ እንኳን ብናገኘው እንዴ ምን እኔ ብቻ ጉዳዩ አልተመቸኝም። ከሃይማኖት ጋር መያያዙ ወደ ጸበል ሂጃለሁ እንደዚህ ማለቱ። በነገርሽ ላይ አንዳንድ የመንግስት መስሪያ ቤትም አንዳንድ ቦታ የምሰማት ነገር አለች። አንዳንድ ሰው ጥፍት ይልና ከስራ ጠፍቶ 20 ቀን 30 ቀን 1 ወር ቆይቶ ሲመጣሉ አሞኝ ነበረ ይላል። የት ነበርክ ሲባል ጸበል ነበርኩ። ሆስፒታል ከሆነ የሕክምና እንትን ሊጠየቅ ነው። ስለዚህ ጸበል ነበርኩ ሃይማኖት ነበርኩ ብሎ በዛኛው ዓለም ማለፊያ መንገድ ይጠቀሟታል። በሌላ ጉዳይ ማለት ይሄ ነው። አሁንም ይሄኛውን ጉዳይ ሃይማኖትን መጠለያ አድርጎ ቢያንስ ኦኬ ከዚህ ህይወቱ ይፈውሰዋል፣ ጸበል ሲነሳ ኦርቶዶክሱ ደስ ይለዋል የሚል ሀሳብ ታስቦ ይመስለኛል። መጽሐፍ ቅዱስ ላይ ግን ምንድን ነው የሚለው? የሃይማኖቱን ሰው ሃይማኖቱን ነው፣ እኔ የሃይማኖት ሰው አይደለሁም። በመጨረሻ ከቃለ መጠይቁ በኋላ በጣም ስም ተነስቶ ነበር፣ ያንተ ስም የሶፎንያስም ስም። ያው ከዛም በኋላ ብዙ ኢንተርቪዎች ብዙ ስራዎችን ሰርቷል እሱ። ግን ወደ አንተ እንምጣና ሶፎንያስ ያኔ በዛ ንግግር በዛ ቃለ መጠይቅ ላይ አንተ ቀድሞ እንዲነቃ ያልከው ነገር አለ። ቀድሞ እንዲነቃልህ እንዲመለስልህ ፈልገህ ነበረ ዳርዳሩን የሄድክበት ያ ነገር ግን አንተን በጣም እንድትወገር፣ አንተ እንድትመታ፣ አንተ ብዙ ነገር እንድትባል አድርጓል። በዛም አልከፋህም ነበረ፣ ዝምታ ነው። አሁን ደግሞ ተገለበጠና ጉዳዩ ጊዜ ሲመጣ ይሄ ነገር መጣ። ሶፎንያስ አሁንም ያየዋል፣ ይሄንን ቪዲዮ ያየዋል፣ ያኔም የነበረውን ያውቃል። አሁን በመጨረሻ ላይ ተክሌ ለሶፊ መናገር የምትፈልገው ነገር አለ ወይ? ማስተላለፍ የምትፈልገው ነገር አለ ወይ? አሁን ማስተላለፍ መምከር በራሱ ከባድ ነው። ማለት ከባድ ስልሽ እኔ መምከር እችላለሁ ወይ እንዲህ ማለት እችላለሁ ወይ ነው። እቺን ጥያቄ ጠይቄው ነበር እኔ በነገርሽ ላይ ከዚህ ነውር ጋር ስሜ ተያይዞ በመነሳቱ ኢትዮጵያውያን
ከሰብእና ባፈነገጠ ጉዳይ ስሜ በመነሳቱ እና እንዲህ ስላሰባችሁ እኔ እንኳን በጉዳዩ ባልኖር ለእንዲህ አይነት ወሬ መወራት ምክንያት ሆኛለሁ። ስለዚህ ይቅር በሉኝ ብለህ ይቅርታ ትጠይቃለህ ወይ ብዬ ጠይቄው ነበር ቪዲዮ ላይ። እሱ ጥፋት ሲኖር ነው የምጠይቀው አለ። እኔ አሁን ልጠይቀው ላስተላልፍ እችኛዋን መልሼ ከራሱ ተነስቼ ማለት ነው። አሁንስ ይቅርታውን መጥቶ ሚዲያ ላይም ወይ በራሱም ጽፎ ምናምን ሊሆን ይችላል መጥቶ እንዲህ ነው በዚህ መንገድ እንደዚህ ሆኗል ካመነ አምኖበት፣ ካልሆነም ይከራከር። አሁንም ቢሆን ክፍት ነው በነገርሽ ላይ መከራከርም ይችላል። እንዳልሆነ ራሱን ነፃ ማውጣትም ይችላል። አሁንም ቢሆን እሱ አዎ ነኝ እንዲህ ሆኛለሁ ይሄን ያህል ዓመት በዚህ ነበርኩ እንደዚህ ነበርኩ ብሎ ስለነገረን እኮ አይደለም እኛ ውጫዊ ነገሮችን አይተን ገጣጥመን ምናምን ነው እንደዚህ ነው የምንለው። አሁንም ቢሆን እኔ ለሱ ይቅርታም ከፈለገ ይቅርታ፣ ምክንያቱም ይቅርታ የማይሽረው ነገር ስለሌለ፣ ንስሐ የሌለው ኃጢአት ስለሌለ ሰው ያደረገውን ነው ያደረገው። እሱ ምን አይነት ሰው ያው በዚህ እንትን የነበረ እኮ ነው። ከዚህ ከሰዶምና ገሞራ ጊዜ ጀምሮ የነበረ ነው። ሰው በሰው ግን ያው በነውር የሚታወቅ ማለት ነው። መቅሰፍት ዲን ያዘነበ ነገር ነው እሱ። ስለዚህ መጥቶ ወይ ይቅርታ ወደ ሚዲያ ማለት ነው፣ ካልሆነም ደግሞ ከሌለበትም በኮንፊደንስ ይሄ ሁሉ በዚህ ምክንያት ነው ብሎ መጥቶ ራሱን የመከላከል መብት አለው። ይቅርታም ጠይቆ ህይወቱን የማስተካከልም እድሉ አለው። መልካም እድል ነው ደግሞ የምመኝለት፣ በጣም መልካም እድል ነው የምመኝለት። ብዙ ሰው እዚህ ሚዲያው ላይ ይሄ ነገር እኮ እንደው የብቻውን አይደለም የጤና አይደለም መንፈስ ነው ምናምን ይላሉ። በሌላ በኩል ደግሞ አይ ምርጫው ነው የሚሉ አሉ። ሁለቱንም የሚነግረን እሱ ነው። ሁለቱንም ነግሮ ግን የማረም እድል ደግሞ አለው። በድጋሚ መልካም እድል። ሶፊም ሰምቶት ይሆናል ብለን እናስባለን። ባለበት መልካም እድል ከመጣ ስቱዲዮአችን አሁንም ክፍት ነው። ሶፊ ባለህበት ሰላም ይብዛ ነው ማለት የምንችለው። ሌላ አይደለም። ልብህ አይደንግጣው፣ ደውልልን። ለነገሩ ልቡ በጣም ብዙ ጊዜ ነው የሚነሳው። ልብህ አይደንግጥ ማለት እፈልጋለሁ። እናመሰግናለን። እግረኛ ፖድካስት ነበር። ተክሌ አመሰግናለሁ። እግረኛው ሚዲያ ላይ ነው የሚሄደው ነው። ለምን ፖድካስቴ ላይ መጣ ታዲያ? ይሄ ቪዲዮ እግረኛው፣ ምክንያቱም የሱ ቪዲዮ ያለው እዛ ላይ እግረኛው ላይ ነው። ስለዚህ ኦፍ ኮርስ የተቀረጽነው በእግረኛው ነው፣ ባንቺ ቤት ባንቺ ዙፋን ነው። ግን ደግሞ ተባብረሽ እግረኛው ሚዲያ ላይ ይሄዳል። እወድሻለሁ። እኔም እወዳለሁ። ቻው።